የሆነ ዘመድ ነው ከሳውዲ ከሪያድ እንትን ካርጎ ቃልኮ በእኔ ስም ማለት ነው። እና ላወጣ እየሄድኩኝ ነው ጉምሩክ ማለት ነው። እና ጉምሩክ ሄድኩኝ። አንደኛው ጉምሩክ ሲሄድ ይሄ 5 ቁጥር ነው ወደ ገርጅ ያለው ነው ወደዛ ወደ ኤርፖርት ነው። እና እዛ ሂጂ ብለው ወደዛ ልክ ስወጣ እዛ አካባቢ አንደኛው ጉምሩክ ላይ እዛ አካባቢ ታክሲ የለም። ከዛ ልክ ስወጣ ምን አይነት ሰው እኔ ማለት አላቅም፣ ታክሲ የለም። ከዛ ወጣሁን ልክ በቆምኩበት እና ሌቦች ናቸው፣ የተደራጁ ሌቦች ናቸው። እኔ አላቅም እንደዚህ አይነት ነገር። 3 ወንድ ምን የመሰሉ ናቸው። አንድ ሴት አለች። ከዛ እንዲለብሳ እናት ወዴት እየሄድሽ ነው ምናምን ነገር አለችኝ። አይ እንደዚህ እዚህኛው ላይ ነበር 5 ቁጥር ነው ወደ ገርጂ ያለው ወደ ኤርፖርት አካባቢ ነው ተባልኩኝ። ወይኔ እኔም እኮ ታክሲ አጥቼ ነው ምናምን ነገር አለች። አሁን አጥቼ ነው እስቲ እንቁም። ከዛ የሆነ አንዱ ደግሞ መጣ። ለካ አይተውኛል። ከዛ ገብቼ ስወጣ እየተከታተሉኝ ነው። ከዛ አንዱ መጣና እንዲህ አውቆ ነው። ከዛ የሆነ መጣና ምን እየፈለጋችሁ ነው? እንደዚህ ታክሲ ምን ቃል ተወጡ ነው? አሁን እንደዚህ ልናወጣ ነው። ከዛ እኔም ሰሞኑን የመጣሁት ምሰራው ደማም ነበር፣ እንደዚህ ልንሄድ ነበር። ከዛ የሆነ መኪና ደግሞ የቤት መኪና አለ፣ አንድ ሹፌርና ሌላ ሰውዬ አለ። ከዛ እየሄዱ ቀስ ብሎ ይሄዳል። እስቲ ያን ሰውዬ አናግሩት ምናምን ነገር አለ። የቤት መኪና ነው። ከዛ እየሮጠች ሄደችና አናገረችው። ከዛ እኔም የማውቀው ነገር የለም። ከዛ በቃ ሄድን። ከሹፌሩ ሌላ የሆነ ሰውዬ አለ፣ ሌላ ሰውዬ ማለት ነው። ከዛ በቃ ሮጠች ገባች። ከዛ እኔ ከገባሁኝ በኋላ ያኛው ሰውዬ መጣ። እኔም አዲስ ነኝ ደማም ነበር እንትን ምለው የሆነ ቃል አውጣ ነው ምናምን ያለው ሰውዬም ገባ። 2 ወንዶች ሆኑ። ከዛ እኔ ገባሁኝ። ከዛ ያቺ ሴቷ ደግሞ ከኔ ቀጥላ ገባች። ከዛ ብቻ የት እንደምንሄድ ከዛ ገባን። እየሄድን የቱ ጋር እንደሚሄድም አላውቅም እኔ። በቃ ያወራሉ እና ብዙ ነገር ስለ ሌባ ስለምናምን። እኛ በአጋጣሚ ምርጥ ሰው ነው ያገኘሽው ምናምን። ለዛችም ሴቷ ከነሱ ጋር ናት፣ ሌባ ናት። እና ምርጥ ሰው ነው ያገኛችሁት፣ እኛ እንባ ጠባቂዎች ነን፣ እንደዚህ ለሴቶች ተከራካሪ ነን፣ እንደዚህ ለሚጎዱ ከአረብ ሀገር ለሚመጡ ልጆች በጣም እንትን እያለን እየጠበቅን ሀቃቸው እንትን እያለን ነው። በቃ ብዙ ነገር ነው የሚያወራው። ስለ ግል ህይወቴ ጠየቁኝ፣ ብዙ ነገር። እኔ ብቻ አለፈልፋለሁ። እንዴት እንደምለፈልፍም አላውቅም፣ ምን እንደሆንኩኝም አላውቅም። ከዛ ብር ምን እንደምሰራ ከየት ለምን እንደምሄድ በአጋጣሚ እኔ በእኔ ስም እንትኑ እቃው ይሄ አስቤዛ ምናምን ነገር ነው፣ የሚረባ ነገር አይደለም። ማወጣው እቃ አስቤዛ ነው። ለልጆቹ እንዲህ ውጭ ነበሩ እነሱ ልኳቸው። ከዛ አስቤዛ ልኮ በእኔ ስም እንዳወጣ ነበረ። ከዛ ያለውን ማወጣውን እቃ ነገርኳቸው። ምንድነው መሰሪው ስራ የጠየቁ ነገርኳቸው። ባለትዳር ነሽ? አዎ። ልጆች አሉሽ? አዎ። ከዛ ባንክ ስንት ብር አለሽ? በቃ ሁሉንም ማለት ባንክ። ኧረ ባንክ እኔ ብር አላስቀምጥም የለኝም። ከውጭ ሄደሽ ነበር? አዎ። ስንት ዓመት ቆየሽ? እንደዚህ። ስንት ጊዜሽ ነው ከመጣሽ? በቃ እያንዳንዱ ነገር ይጠይቁኛል፣ እንደ ጋዜጠኛ ማለት ነው። እያንዳንዱ ነገር እመልሳለሁ፣ ሁሉንም ይጠይቁኛል። ከዛ ጠየቁኝ። በቃ እኔም ወዴት አካባቢ ነሽ? እንደዚህ። ከዛ በቃ እቃውን አንድ ላይ እናወጣለን፣ አንድ መኪና እንይዛለን አለኝ አንዱ። እሺ ያልኩት ይሄ ደማም ነበርኩ መሰራው ያለኝ ማለት ነው። አሁን የመጣሁት ምናምን ነገር ያለኝ ማለት ነው። እሺ ያልኩት። ከዛ መጨረሻ ላይ የት እንደሆነ አላውቅም፣ ሩቅ ሄደናል። ከዛ ሁሉንም ጠየቁኝ። ስልኩ ምርጥ ስልክ ነበር የዛኔ 2000 ሪያል ነበር። ሳኡዲ ነበርኩ የዛኔ። በሄድኩበት የተወሰነ ጊዜ ነው። ከዛ ያንን ቦርሳ ያለ ስልኬ ምን አይነት እንደሆነ ጠየቁኝ። ወርቅ አለሽ? ዝም ብሎ እንደዚህ ቀለበት ነበር። ወርቅ አለሽ? ብቻ ያለኝን እንትን አሉ። እሺ ሁሉንም ከጠየቁኝ በኋላ ምን አሉ? እቃ ሲወጣ የሆነ እኛ አስተያየት የምናደርግበት ቦታ አለ። እንደዚህ እንትን ውድ እንዳይሆን የሆነ ደረሰ የሚሰጥበት አለ። እዛ እንሄዳለን። እዛ ስትሄጂ እንትን እንዲህ ስልክ ምናምን ቀለበት ነገር እንትን አይሉም። ሁሉም ነገር ቦርሳሽ ውስጥ ከተችው አለኝ። እኔ ደግሞ በቃ እውነትም ምርጥ እንደዚህ ነው ስለሌባ። እኔ ደግሞ ለሚጠይቁኝ ጥያቄ እሺ እንደዚህ ያደርጋሉ፣ ይሰርቃሉ፣ ወስደው ከነ መኪናቸውን እናድርስሽ ይሉና
እስከነ መኪና ይወስዱና መንገድ ላይ ያስቀምጧቸውና አለኝ። ደግሞ ብዙ መረጃ ሰጠኝ። የሚያረጉትን ሌቦቹ ራሳቸው የሚያደርጉትን ብዙ ነገር ጠይቀኝ። አንደኛ እቃ ይወጣል አለ። ከኤርፖርት እንደወጣሽ አለ የመጣሽ ቀን ከኤርፖርት እንደወጣሽ ልክ ታክሲ መስል ወጣ ብለሽ ታክሲ የምትይዥ ከሆነ ትሄጃለሽ፣ እቃሽን ትጭኛለሽ፣ ትገቢያለሽ አለ። ከዛ በኋላ የተወሰነ መንገድ ከሄድሽ በኋላ አለ ከዛ አንዴ ነዳጅ ልሞላ ነው ወይ የሆነ ነገር ነው አንዴ ውረጅ ይሉና እስከነቃሽ ይዘው ይሄዳሉ አለ። እንደዚህ አይነት ተጠንቀቂ አለኝ። ሌቦች ናቸው ራሳቸው ማለት ነው። እንደዚህ አድርጌ አለኝ። ብዙ ተበልቶ ብዙ እህቶች እያለቀሱ ነው አለኝ። እሺ እንደዚህ ሲሆኑ ፈጣሪ አያቸውም? ነገ እኮ እነሱ ሟች ናቸው። ለፈጣሪ ምን ይላሉ? እሺ ይሄን ሁሉ አስለቅሰው ስንት ዓመት ሰርታ እንደዚህ ካደረጓት ከፈጣሪ ጋር እንዴት ይገናኛሉ ስለው እነሱ እኮ ፈጣሪ ያለ ብለው ማያምኑ ናቸው። ፈጣሪ ያለማ ቢሉ ኖሮ ይሄን አያደርጉም ነበር አለኝ። በቃ እንዲህ ሲያወራኝ እኔ ጭራሽ ምርጥ ሰው ነው የመሰለኝ። በመጨረሻ ቦርሳሽ ውስጥ ከተትሽው አውልቀሽ ቀለበት ከዛ ወሰደው። ቆይማ ከዛ እያልሽ ሰለቸና ወደ መጨረሻው ይጅልን። እሺ መጨረሻ ልነግርሽ ነው። እና ማስቀነሻ አለ፣ የሆነ ትኬት የሚሰጥበት አለ፣ አስቀምጩና ሂጂ አለኝ። እሺ ብዬ ቦርሳውን አስቀመጥኩት። ከዛ ከወረድኩኝ በኋላ ቦርሳሽን ያዢ ሲለኝ እንደ ሼም የያዝ ነገር ታውቂያለሽ። መጀመሪያ አያዝም ብሎኛል። ከዛ አንቺ ቦርሳሽን ሲለኝ ሼም ያዘኝ። እንዴ እንደማያምን ሰውማ እንዴት ቦርሳዬን እንትን እላለሁ። አይ በቃ መጣው ብዬ ልክ ወርጄ በዚህኛው እኔ እገባለሁ፣ አንቺ በዚህኛው በር ግቢ ያለኝ። የሆነ እንደዚህ ብረት ግቢ የሆነ እንትን ነገር እንደ ድርጅት ነገር እኔ እውነት መስሎኛል። ከዛ ልክ ወርጄ ዞር ስል የለም መኪናው ሄዷል። እና አለቀስኩኝ። ሳለቅስ የሆነ ሰው እየመጣና ምንድን ነው አለኝ። እንደዚህ አይነት ነገር አንቺ ፈጣሪሽን አመስግኚ። ብዙዎቹ አለ እዚህ አካባቢ ታርደው አንቺ ይመስለኛል ብዙ ነገር አላገኙብሽም። አንደኛ ብዙ ነገር አላገኙብሽም፣ ያረካ ነገር አላገኙብሽም። ጥሩ ነገር ቢያገኙብሽ ብዙ ገንዘብ፣ ብዙ ወርቅ፣ ብዙ ነገር ከባንክ ሄደው ብር አውጥተሽ ምናምን ምሰጫቸው ቢኖር ኖሮ ገለውሽ የሆነ ቦታ ደብቀውሽ ተወጪ ይሄዱ ነበር። ስለዚህ አንቺ በህይወት አለሽ። የተወሰደው ነገር ፈጣሪሽን አመስግኚ፣ ለልጆችሽ ኑሪላቸው ብሎ የታክሲ 50 ብር ሰጠኝና በዛ ታክሲ እየጠየቅኩኝ የት እንደወሰዱኝም አላውቅም። አስፋልቱን መውጫ እየጠየቅኩኝ ሄድኩኝ። እና ምን ለማለት ፈልጌ ነው፣ እንደዚህ አይነት ነገር ምንም ቢቸግራችሁ ራሳችሁ እንዲፈልገሽ ነው ስትባሉ እንደው አደራ። በተለይ ከአረብ ሀገር ስትመጡ የሆነ አየር ላይ የምትንሳፈፉ ነው የሚመስለው። በቃ ምንም ነገር ግራ ነው የሚገባው። እና በእኔ ስለደረሰ ነው። ሁለተኛ እንደዚህ አይነት ነገር ሰውን አላምንም። ሁለተኛ የሆነ ነገር እናት የሆነ ነገር ሲሉኝ ማለት ነው ገና ለገና ምን የሚያደርጉኝ ነው የሚመስለኝ። በፍጹም ማንንም አላምንም። አሁን በቃ አላምንም። ያንን ነው የሚመጣብኝ ፊት ለፊቴ ማለት ነው። እና ይማሩበታል ብዬ ነው። እና ደግሞ ሌላ ሀቡዬ ሌላ የምጠይቅሽ ነገር ኳታር ስለሆንሽ እኔም ኳታር ነኝ እና ትኬት ማለት ነው ትኬቴን ይወድ ስንት ነው ታውቂያለሽ? የምን ትኬት? የቤት ዕጣ ነው ወይስ አይደለም? ትኬት ይሄ ከዚህ ከካታር ወደ ኢትዮጵያ እንደ ጊዜው ይለያያል። ማሪ ጎግል ላይ ገብተሽ ትኬት ብለሽ ሰርች ብታደርጊ በምትፈልጊበት ቀን ስታስገቢ ዋጋውን ያወጣልሻል። እሺ እኔ ወድና እህቶቼን ያው ያስተምራል ለሌሎቹም ትምህርት ይሆናል ብዬ ነው። እኔን በጣም ስላናደደኝ ነው በጊዜው። ይህን ነገር ባቅ ኖሮ እንደዚህ አልሸወድም ነበር። እና ተጠንቀቁ እህቶቼ ለማለት ፈልጌ ነው። እናመሰግናለን። ያስተምራል። እናመሰግናለን። ቴንኪ እኔ ወድሽ አላህ በሰላም ይገላግልሽ። አላህ መጨረሻሽን ሁሉ አላህ ያሳምርልሽ። እኔ ወደት የኔ ቀን በጣም ነው ወድሽ። አላህ ይጠብቅሽ እስከነ ቤተሰቡ። ያው እኔ የገጠመኝ አስተማሪ ታሪክ ያው በቤተሰብ ነው፣ በዘመድ ነው። እሺ ያው እኔ ከእናቴና ከአባቴ ጋር አላደኩም ስልሽ የእናቴ አክስት ጋር ያደግኩት። ኦኬ። እና ያው ታውቂያለሽ ብዙ ነገር ያው የእናቴ አክስቴ ማለት በጣም ደግ ነች፣ ጥሩ ነች፣ በጣም ከምለው በላይ ማለት እንደ እናት ነው ነበር ያሳደገችኝ። እና 8ኛ ክላስ እያለሁ ትሞታለች አክስቴ ማለት። ከዛን የእሷ ልጆች አሉ ትልቅ ናቸው። እና እነሱ ይመጡና ያው ቤቱን ይወስዳሉ፣ የነበርኩበትን ቤት ማለት። እና ከወሰዱ በኋላ እኔ ያው ታውቂያለሽ እኔ ለነሱ በእርግጥ እናት ነች፣
እኔ ያው አክስትም ስለሆነች ብዙም እንትን አላልኩም እና በጣም እንትን አበዙብኝ፣ ጫና አበዙብኝ እና 8ኛ ክላስ ሚኒስቴር ተፈትኜ ምናምን ከዛ እስከ 10 ተማርኩኝና ከነሱ ጋር በጣም እንትን ሲበዛብኝ ወደ አዲስ አበባ ሄድኩኝ ማለት ነው። አዲስ አበባ ሄጄ እዛ ልብስ ስፌት ተማርኩኝና ጀመርኩኝ። ከዛን ተምሬ ጀምሬ ታመምኩኝ። እዛ አዲስ አበባ እያለሁ ነርቭ ይሄ ሁለቱ እጆቼ እንትን አይሰሩልኝም፣ እንትን መንቀጥቀጥ ምናምን ጀመረ። ከዛን ተመልሼ መጣሁና ወደዛ ቤት ገባሁ። ያው ተመልሼ እነሱ ጋር ገባሁ፣ ያው አማራጭ ስላጣሁ። ከዛን ያው ልሻውዬ ወላሂ ግልምጫው ምኑ ላይ ይለላል እንጃ። አንዳንዴ ጥሩ ነው ግን መፈተን ጥሩ ነው። ሁሉንም ነገር እቃ አሳልፌ ምናምን በቃ የእነሱ ልጅ እንዴት ነው የእነሱ ቤተሰቦች ጨዋ፣ እኔ ዱርዬ በጣም ባለጌ ከወንድ ጋር መዞር ምናምን መርቶ ነው በቃ አይምሯቸው የሚያስበው። እና ስራ እሰራለሁ እዛ ገባሁና ሳምቡሳ መስራት ጀመርኩኝ። ሳምቡሳ ችብስ ምናምን መስራት ጀመርኩኝ አስፋልት ዳር ላይ ማለት። እና በቃ እነሱ ደግሞ እዛ ስሰራ ብር ፈለጉ፣ ገብቼ ለምተኛው ብር ፈለጉ። እኔ ደግሞ ምንም ቢሆን ካለኝ ይዤ እገባለሁ፣ ከሌለኝ ደግሞ አልገባም ምናምን። ከዛ በቃ የሆነ ሰዓት ላይ በጣም ቆጣት ምናምን ጀመረች ሴትዮዋ ማለት። እና ሌላ ቦታ ስራ ምናምን እሱም አላዋጣም ሲለኝ ቦታውን ፈረሰ። እዛ ዳቦ ቤት ገባው እዛ መስራት ጀመርኩ፣ ሴልስ ሽያጭ ማለት። ከዛ ሴልስ ሽያጭ ገባው እዛ እየሰራው አመት ምናምን ይሆን። አንዳንዴ ከቤተሰብ ባዳ ይሻላል ሀቡዬ ወላሂ፣ ከቤተሰብ ባዳሽ የማታውቂው ሰው ይሻላል፣ ይረዳሻል፣ እነሱ ይንከባከቡሻል። ቢያንስ እና እህትሽ እንኳን አትረዳሽም ያንቺን ችግር። እና ዳቦ ቤት ገባሁ። ዳቦ ቤት የነበረው ሰውዬ በጣም ጥሩ ሰው ነው፣ በጣም ጥሩ ሰው ነው፣ በጣም ጥሩ ሰው ነው። እና እዛ ገባሁ። እዛ ቀሱ ሰውዬ እንደ ወንድምም የፈለሹ ነገር ጠይቄ ምናምን እያለኝ እየሰራው ስራ ምናምን በመሀል አሁንም ታመምኩኝ። እንዴት እንደሆነ ባለቅም ታመምኩኝ አቡዬ። እዛን ታመምኩኝ። ሰውዬው አሳከመኝ። ወላሂ ላዚም 3 ወር ሙሉ ሐኪም ቤት አሳከመኝ። 3 ወር ሙሉ ደሞዝ በነፃ ነው የከፈለኝ አቡዬ። ቤተሰብ ግን ዞር ብሎ አላገኘም። ከዛ እንደዛ እየሆንኩኝ እዛው አብሮ የሚሰራ ልጅ ነበረ፣ ተተዋወቅን ከሱ ጋር። ሰውዬው አስተዋወቀን። ከዛ አብሮ የሚሰራ ልጅ ነበር ኬክ ምናምን ይሰራ እና አስተዋወቀን ከሱ ጋር እና አጋባን ማለት ነው። እና አቡዬ አጋባን ከሱ የሱ ዘመድ ነው ልጁ ማለት የሱ ዘመድ ነው። አጋባን ከሱ ጋር እና ያው አንዳንዴ ስታገቢ ቤት ያስፈልግሻል ስልሽ ያው ተድረሽ ሽማግሌ የምትልከ በቤት ያስፈልግሻል አይደል? ያው ስነግራቸው እንዴት ነው እያሸሟጠጡ ምናምን ነገር በቃ ያው እምቢም እንዳይሉኝ በኋላ እንትን ይላሉ ብሎ አሰቡ። እዛ እሺ ምናምን ብሎ ሀቡዬ ወላሂ ላዚም ራሴ ነኝ ደግሽ ራሴ ከጓደኞቼ ጋር የሰሩት ሁሉን ነገር እንደ ዛሬ ላገባ ሁሉን ነገር ምንም ነገር ሳይቀር የሰሩት ራሴ ነኝ። ብርም ከራሴ ነው የሰራሁት። ከዛን ከሱ ጋር እንትን ካልኩኝ በኋላ በቃ ገባሁ ወጣ። ከዛን ያው አረገዝኩኝ። ከዛም በኋላ ልጅ መጣ። ያው ልጁ በመሀል ሆዴ ውስጥ 9 ወር ላይ 8 ወር ከምናምን የደም ግፊት መጣብኝና ይሞታል፣ ፌል ያደርጋል በቃ ልጁ ማለት። እና ሀቡዬ እንዴት ብዬ ላስረዳሽ ግን ያው ልጁ ስንት 2 ቀን ሙሉ ማለት ነው በምጥ እንግዲህ የሞተ ነገር አይወጣማ፣ በምጥ ነው 2 ቀን ሙሉ ያታገሉ። ይህን ፓርት እና ወደሚቀጥለው ፓርት ተሸጋገር። ያስጨንቃል፣ ይጨንቀኛል። እሺ ከዛ ያው በሰርጀሪ እንትን አልኩኝ፣ በሰርጀሪ ወጣ ልጁ። ያው በሰርጀሪ ከወጣ በኋላ አንዴ እንኳን መጥተው ሆስፒታል እንኳን አልጠየቁኝም። ረመዳን ላይ ነበር ይገርምሻል የወለድኩት እንትን ያልኩት። እና በቃ የሆነ ብቸኝነት የሚሰማሽ ጊዜ አለ። ለምን ተፈጠርኩ የምትይበት ቀን እሱ ብቻውን ነው ያለው። በዛ ላይ እሱ ብቻውን ነው፣ ስራም እየሰራ ነው። እንደገና ደግሞ የታመም ያለው እኔ የማሳከም ብርም ያስፈልጋል። እና 1 ቀን መጥቶ ሐኪም ቤት እንደራሉ 15 ቀን ሙሉ ስተኛ ሆስፒታል ማለት ነው። 15 ቀን ሙሉ ስተኛ እንዴት ነው ይመጡና እንዴት ነው በቃ የሆነ ነገር ብለው ይሄዳሉ።
ሁሉም ነገር አለ። በቃ እኔም ወጣሁ። ከዛ ሰርጀሪን ተሰራው ተሻለኝ ወጣሁ። ከዛን እንትን አሉ እቤት ምናምን ሁሌም ስነግራቸው እቤት እንመጣለን እያልኩ እንትናን እኔ አትምጡ ነው አልፈልግም፣ ሰው ምንም ነገር አያስፈልገኝም። ምን ሲጀመር መጀመሪያ ከኔ ጎን ያልሆናችሁ አሁን ለምን ትመጣላችሁ? እኔ ልጃችሁ ብሆን ኖሮ እንደ አታረጉኝም ነበረ። ልጅ እሷ ልጅ ስትወልድ ማለት ወላሂ ላዚም እኔ 3 ቀን ምናምን ተኝቻለሁ ስራ ቆሜ ማለት ግን እሷ እንኳን አልመጣችም። ግን የሰው ልጅ አንዳንዴ ሆነ ከሰው ምንም ነገር መጠበቅ የለብሽም። ሀቡዬ ህይወት ታስተምሮ ይሄ ከሰው ልጅ ምንም የምጠብቂው ነገር የለም። እና እንደዛ ሆኖ እንትን አለፈ ያ ሁሉ ነገር አለፈና እና አሁን ወደ ከዛም በቃ የአማራጭ ጣጣው ስልሽ እየዛም እየሰራው ነው። ስራ ኬክ ነው የምሰራው ሀቡዬ፣ ኬክ ባለሙያ ነኝ። እና እሱም በቃ ስራው ምናምን እየሰራው እኔ ለምን በዚህ አጋጣሚ ወደ ውጭ አልሄድም ምናምን በቃ ቢሆን ብዬ መጣ ወደ ውጭ ሳውዲ መጣ። እና እሱ እዛ ነው ያለው ባሌ እዛ። እሱም ሼፍ ነው፣ ኬክ ሼፍ ነው፣ ኬክና አይስክሬም ነው የሚሰራው እሱም እዛ ኢትዮጵያ። ታዲያ ልጅ የላችሁ ለማን ብለሽ ተሳደድሽ? ያው ስልሽ አንዳንዴ የሰዎች እንትን ነገር ያስጠላል። የሆነ አመለካከታቸውን ምናምን ሌቭል አፕ አረግሽ። ሌቭል አፕ ኮንግራጁሌሽን 28 ገባሽ። እሺ። እና ያው ሰዎች ምናምን የሚሰጡሽ እንትን ምናምን አንዳንዴ ያው ሰዎች ከሚሰሙት ነው እንጂ ከሚያዩሽ አይደለም። ያው እሷ የምትመርዛቸው ነገር አለ ሴትዮዋ ማለት አሁን ስትሄጂ ምናምን እንደዚህ ሆነች እንደዚህ ሆና ምናምን ሰዎቹ ደግሞ ያው ታውቂያለሽ፣ አበሻ ደግሞ እንደዚህ ሆና ሞተች እንደዚህ ሆና ነው ልጇ የሞተባት፣ ምን ሰርታ ነው እንደዛ አርታ ነው ይሄኔ በዝሙት ወልዳው ነው መጀመሪያ ምናምን ብለው ሰዎች። አበሻ ሲባል አይምሮ የተበረዘ ነው። እና ያው እኔ ከመጨቃጨቅም ሲጀመር ከሁሉም ነገር በቃ እዚህ ሳውዲ ሄጄ ቢያንስ ብሰራ እንኳን ያው ከማንም ጋር አትገናኝም፣ ሁሉ ነገር ትረሻለሽ፣ ለራሽ ነው የምትኖሪው። ስለዚህ ለገንዘብ ችግሮች ሳይሆን ከሰው ለመሸሽ ነው የተሰደድሽው? ሁሉን ነገር በቃ የሆነ ሰዎች ለሚሰጡሽን ነገርና እንዲረሱኝ በቃ። እሺ። እና መጣው ስመጣም ደግሞ እዚህ አልሐምዱሊላህ ሰው ፈጣሪ እንግዲህ እና አልሐምዱሊላህ ያው ፈጣሪ የልብሽን ነው የሚያየው አይደል? ጥሩ ሰው ላይ ያጋጠመኝ ሀቡዬ ወላሂ ላዚም በጣም ምርጥ ሰው ስልሽ እንዴት ነው እንደ እናት እንደ እህት ችግርሽ የምትገጥምሽ የምታናግርሽ ለምን ይከፋሻ ምናምን ብላ ጥሩ መዳም ማለት ነው። ጥሩ መዳም። ስንት ጊዜ ሆነሽ በሳውዲ ከመጣሽ? ሀሲናት ራሷን ለምን አጽፍም የገንዘብ እርዳታ አይደለም ካለች እናስገባታለን። ራሷ ሀሲናት የገንዘብ እርዳታ አይደለም ብላ ትጻፍ፣ ከዛ እናስገባታለን። ሀቡዬ ከመጣው 7 ወር ነው ገና። ስለዚህ ታሪክሽ በአጠቃላይ በዘመድ የተበደለ ነው አይደል? በዘመዶችሽ የደረሰብሽ መበደል ነው፣ እንደዛ ነገር ነው። ስለዚህ አሁን ላይ 7 ወር ሳውዲ አረቢያ ውስጥ ደስተኛ ነሽ? ጥሩ ቤት ነው የገጠመሽ? ጥሩ ቤት ነው የገጠመኝ። ደስ ይላሉ። በቃ እንዴት ነው እዛ አይቼው ማላውቀውን ነው እዚህ ያገኘሁት ፍቅር ገብቶሻል። እና አንዳንዴ ስለመዳብም ያው ስላሰሪም አንዳንዴ መጥፎ ናቸው ምናምን ብለን አይምራችን ያስባል እንጂ ጥሩ የሆኑ መዳቦችም አሉ። እሰይ እንኳን ጥሩ መዳም ገጠመሽ፣ እንኳን አንቺ ዛሬ ላይ ደስተኛ ሆንሽ። ያ ነው ዋናው። ከባልሽ ጋርስ እንዴት ናችሁ? ደህና ናችሁ? ታወራላችሁ? ደህና እናወራለን። እሱም በቅርቡ ይመጣል መሰለኝ፣ ወደዚህ ስራ እየፈለገ ነው፣ አግኝቷል መሰለኝ። ስለዚህ ሳውዲ አብራችሁ ልትወልዱ ምናምን ሳውዲ ልትኖሩ ነው? ለጃ ስላላቅም ያው ለስራ ነው፣ ኮንትራት አይደል እንዴ? ለስራ ነው። እንዴት ነው የሚኖረው ሳውዲ? መቼ ታዲያ መቼ ነው ሀገር ገብታችሁ ልጅ